ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጸጥታ ችግር በውጭ ቱሪስቶች ፍሰት ላይ ተጽዕኖ መፍጠሩ ተነገረ። በኢትዮጵያ አንዳንድ አካባቢዎች ያለው የጸጥታ ችግር በውጭ ሀገር ቱሪስቶች ፍሰት ላይ ተጽዕኖ መፍጠሩን የቱሪዝም ሚኒስቴር አስታወቀ። ሚኒስቴሩ ይህንን ያስታወቀው የ2018 በጀት ዓመት አንደኛ ሩብ ዓመት የዕቅድ አፈጻጸም ሪፖርት ህዳር 8 ቀን 2018 ዓ.ም ለንግድ ቱሪዝም ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። ከሐምሌ ወር 2017 ዓ.ም ጀምሮ እስከ መስከረም 2018 ዓ.ም ባለው የመጀመሪያ ሩብ ዓመት የተከናወኑ ስራዎች ለቋሚ ኮሚቴው ያቀረቡት የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳ በ2017 ዓ.ም የተለያዩ ተግዳሮቶች እንደነበሩ በሪፖርታቸው አካተዋል። በተለያዩ ሀገሮች ኤምባሲዎች በሚወጡ የጉዞ ማስጠንቀቂያዎች፣ ክልከላዎች ምክንያት በቱሪስት ፍሰቱ ላይ ተጽዕኖ ማሳረፉን የተናገሩት ወይዘሮ ሰላማዊት በሩብ ዓመቱ ስራዎች በአግባቡ ለማከናወን የፋይናንስ ውስንነት ሌላኛው ተግዳሮት እንደነበረም ገልጸዋል። በየጊዜው የሚፈጠሩ የጸጥታ ችግሮች የሚካሄደውን መደበኛ የልማት ስራ እንዲሁም በመካነ ቅርሶች የሚካሄዱት የምዝገባና የጥበቃ ስራዎች ማስተጓጎሉንም ተናግረዋል። በሩብ ዓመቱ የውጭ ቱሪስቶች ፍሰት መጠን 250 ሺህ ለማድረስ ታቅዶ 376,615 ኢትዮጵያውያን መጎብኘታቸውን ካለፈው ዓመት ጋር ሲነጻጸር በ36,370 ቱሪስቶች ጭማሪ ማሳየቱን አብራርተዋል። በዘርፉ የሚገኘው የውጭ ምንዛሬ ገቢ $938 ሚሊዮን ለማድረስ ታቅዶ $1.4 ቢሊዮን ገቢ መሰብሰቡንም የተናገሩት ሚኒስትሯ አፈጻጸሙ ከዕቅዱ በላይ ነው ብለዋል። የጎብኚዎች ባህልን በማሻሻል የሀገር ውስጥ ቱሪዝም ማጎልበት ላይ የተለያዩ ተግባራት መከናወናቸውን በሪፖርቱ የተመለከተ ሲሆን በሩብ ዓመቱ የሀገር ውስጥ ጎብኚዎች ቁጥር 15 ሚሊዮን ለማድረስ ታቅዶ 25.5 ሚሊዮን ጎብኚዎች ጎብኝተውታል ተብሏል። በሌላ በኩል የሀገር ውስጥ ቱሪዝም ገቢን 26.06 ቢሊዮን ለማድረስ ታቅዶ 32 ቢሊዮን ማድረስ መቻሉን የገለጹት ሚኒስትሯ የሀገር ውስጥ ቱሪዝምን ለማነቃቃት በተለይ በነሐሴና በመስከረም ወራት የተካሄዱ ሃይማኖታዊና ባህላዊ ክብረ በዓላት ሰፊ ስራ መከናወኑን አስረድተዋል። አገልግሎቱ ጥራቱንና ደረጃውን ለማሳደግ የተሰሩ ስራዎች በሪፖርቱ ተካተዋል። 50 ሆቴሎች በደረጃ ለመመዘን ታቅዶ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በአማራ ክልል ደሴ፣ ኮምቦልቻ እና ደብረ ብርሃን ከተሞች እንዲሁም በአዲስ አበባ ከተማ 31 ሆቴሎች በደረጃ መመዘናቸው ተመልክቷል። በሌላ በኩል 500 ሺህ ያህል ጎብኚዎች በብሔራዊ ሙዚየምን ለማስጎብኘት ታቅዶ በኢትዮጵያ ቅርስ ባለስልጣን አማካኝነት 75,458 እንዲሁም በክልሎች 15,357 በአጠቃላይ 90,815 መጎብኘታቸው በሪፖርቱ የተገለጸ ሲሆን አፈጻጸሙ ከታቀደው በታች የሆነው ትምህርት ቤቶችና የማሰልጠኛ ተቋማት ዝግ የሆኑበት ወቅት ስለነበረና በሀገሪቱ ባለው የጸጥታ ሁኔታ ጎብኚዎች ከቦታ ቦታ ተዘዋውረው ለመጎብኘት ባለመቻላቸው ነው የሚል ምክንያት ቀርቧል። በአዲስ አበባ ከተማ የሚገኘው ፖስታ ቤት እና በአማራ ክልል የሚገኘው የደሴ ሙዚየም የሙዚየምነት እውቅና መስጠቱን የተናገሩት ወይዘሮ ሰላማዊት የጣና ሐይቅ ደሴት ገዳማት የአዋሽ ባህር ሸሽ መልክዓ ምድር የባህልና የተፈጥሮ እጩ ቅርስ በማድረግ ለማስመዝገብ መስራቱንም ተናግረዋል። የቱሪዝም ኢንቨስትመንቱን በማጠናከር የውጭ የሀገር ውስጥ ኢንቨስተሮች፣ ባለሀብቶች በዘርፉ ገብተው እንዲያለሙ ምቹ ሁኔታ ለምን መፍጠር አልተቻለም የሚሉና ሌሎች ጥያቄዎችም በቋሚ ኮሚቴው የቀረቡ ሲሆን በሚኒስትሩ ምላሽ ተሰጥቶባቸዋል። የቱሪዝም ኢንቨስትመንት ለማጠናከር የተለያዩ ድጋፎች መደረጋቸው የተናገሩት የቱሪዝም ሚኒስትሯ ዴኤታ አቶ ስለሺ ግርማ አማራጮች በማስተዋወቅና ለባለሀብቶች ልዩ ልዩ መረጃዎች ተደራሽነት በማድረግ በሩብ ዓመቱ 50 ባለሀብቶች ዘርፉን እንዲቀላቀሉ ለማድረግ ታቅዶ 43 ባለሀብቶች በሆቴል ቱሪዝም፣ በሪዞርት፣ በሎጅ
በሎጂ በአስጎብኝነት መሰል ዘርፎች መሰማራታቸውን ገልጸዋል። በሌላ በኩል በበጀት ዓመቱ ለ100 ባለሀብቶች ድጋፍ ለማድረግ ታቅዶ ለ40 የቱሪዝም እና የመስተንግዶ ባለሀብቶች ልዩ ድጋፎች መደረጉን ያስረዱት አቶ ስለሺ አዲስ በተከፈቱ ሆቴሎች መሰል አገልግሎት ሰጪ ተቋማት 400 አዳዲስ መኝታ ክፍሎች ለመጨመር ታቅዶ በተለያዩ የሀገሪቱ ከተሞች መዳረሻዎች በተከፈቱ የቱሪስት አገልግሎት ሰጪ ተቋማት 440 የመኝታ ክፍሎች መዘጋጀታቸውንም አብራርተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።